ዘመናችን ሙሉ ስንጸልየው የነበረው የአባታችን ጸሎት ቃል በቃል እንደተጻፈው ብቻ ባይሆንስ? የጌታችን ጸሎት ሁላችን የምናውቀው በየአብያተ ክርስቲያናት እንዲሁም ለልጆቻችን የምናስተምረው ቀጥታ ትርጉም ብቻ ይሆን? ዛሬ በአባታችን ሆይ ጸሎት ላይ ያሉትን እያንዳንዱን ምስጢራት አንድ በአንድ እናያቸዋለን። ለዘመናት የተደበቁ ትክክለኛ ትርጉማቸውን በጥልቀት እንመለከታለን። እስከ ፍጻሜው ከኔ ጋር ይቆዩ። ምክንያቱም ፍቺውን በጥልቀት ስታውቁ ከእግዚአብሔር ጋር ያላችሁን ቅርበት እስከ ፍጻሜው ይቀይራል። ሁሉም ሰው የሚያውቀው ጸሎት፣ ነገር ግን ጥቂቶች የሚረዱት። እያንዳንዱ ክርስቲያን ከሚለው የመጀመሪያ መግቢያን ጀምር። በሰማያት የምትኖር አባታችን ሆይ። የዚህ ቃል አረማይክ ፍቺ እንመልከት። ምክንያቱም አረማይክ ኢየሱስና ደቀ መዛሙርቱ በየዕለቱ የሚጠቀሙበት ቋንቋ በመሆኑ፣ ኢየሱስም የሰበከውና ያስተማረው በአረማይክ በመሆኑም ጭምር። ልብ ይበሉ፣ አንድ ቃል ከ100 በላይ ቋንቋዎች ሲተረጎም የመጀመሪያውና ዋነኛው ትርጉሙን ሊያጣ ይችላል። የአባታችን ጸሎት ዛሬ ሁላችን የምንለው የመጀመሪያውንና ጥልቅ ትርጉሙን አጥቷል። የመጀመሪያው መግቢያ በአረማይክ ቋንቋ እንዲህ ሲል ይጀምራል። አቡን ደባሽማያ። ይህ ቃል በሰማያት የምትኖር አባታችን ሆይ ብቻ አይደለም። ይህ ቃል የሕይወት ሁሉ ምንጭ ተሸክሟል። ትርጉሞች ለምን አባታችን ሆይ የሚለውን ብቻ አስቀሩልን? ሚስጥሩ ከምትጠብቁት በላይ አስደንጋጭ ነው። ቀጥለን የአብያተ ክርስቲያናትን በመጽሐፍ ቅዱስ ላይ ያላቸውን ሚና እንመልከት። በቋንቋ ደረጃ የሮማውያንና የግሪክ ቋንቋ እያየለ ሲሄድ፣ የአረማይክ ቋንቋ ደግሞ በጊዜ ሂደት እንዲደበዝዝ ተደርጓል። የአቡን የተደበቀው ጥልቅ ትርጉም፣ ከጾታ ያለፈ ትርጉም፣ የሕይወት ሁሉ መገኛ፣ የኮስሞሱ እናትና አባት። ኢየሱስ እግዚአብሔርን እየገደበው ብቻ አልነበረም፣ ይበልጥ እየገለጠው እንጂ። ደባሽማያ ማለት በሰማያት የምትኖር ብቻ ማለት አልነበረም፣ ነገር ግን በአጽናፈ ዓለሙ የምትኖር በብርሃናትና በፍጥረታት ሁሉ እርግብግቢት ውስጥ ማለት እንጂ። ስለዚህ መንግሥት ትምጣ ብለን ስንጸልይ በእውነት ምን እየጠየቅን ነው? እውነቱ ላይ ልንደርስ ነው። የርቀት ሳይሆን የአንድነት ጸሎት። ኢየሱስ የጸለየው ጸሎት እግዚአብሔርን ሰማይ ላይ አርቆት አልነበረም። የአረማይኩ ቃል ጥልቅ ቁርኝትን ነው የሚያመለክተው፣ እግዚአብሔር የእስትንፋስን ያህል ቅርብ መሆኑን። የአረማይኩ ቋንቋ የልብ ምት። የጌታችን ጸሎት ዝም ብሎ ቃላት ብቻ አይደለም፣ ሕይወት ያለው እርግብግቢት እንጂ። ስምህ ይቀደስ። አረማይክ ቋንቋ ስምህ በመካከላችን ይቀደስ ማለት ነው። የአክብሮት ቃል ብቻ አልነበረም፣ ለውጥና ሽግግር እንጂ። የእግዚአብሔር ስም ምስጢር። በዕብራውያንና በአረማይክ የእግዚአብሔር ስም ስያሜ ብቻ አልነበረም። ስሙን መቀደስ ማለት ክብሩን መሸከም ማለት ነው። መንግሥትህ ትምጣ። ወዴት? መንግሥት ትምጣ ማለት መንግሥት አሁን በሕይወታችን ይዘርጋ። የሆነ ቀን በሰማይ ሳይሆን አሁን በዕለት ዕለት ኑሯችን። ኢየሱስ የጸለየው የሰማይ ኅብረ ድምፅ በምድር ላይ እንዲንጸባረቅ ነው። ስለ ዕለት እንጀራችንም የጸለየው ስለ ምግብ ብቻ አልነበረም፣ የዕለት እንጀራ ከምግብ ያለፈ እንጂ። በአረማይክ ላክማ ማለት ዳቦ ማለት ብቻ አይደለም፣ ስንቅ፣ ጥበብና ጥንካሬም ጭምር እንጂ። ኢየሱስ ስለ መንፈሳዊ ምግብ ነው የጸለየው። በደላችን ይቅር በለን። ግን እንዴት? የአረማይኩ ትርጉም የበደላችንን እስራት በጥሰው እኛም በሌሎች ላይ የያዝነውን እንደምንተው። ይቅርታ እንካ በንካ ብቻ አይደለም፣ ነፃ መውጣት እንጂ። በአረማይክ እሳቤ ይቅር አለመባል የተጠላለፈ ገመድ ማለት ነው። ይቅር መባል ደግሞ ገመዱን መበጠስ፣ ሁለቱንም ሰዎች ነፃ ማውጣት። ወደ ፈተና አታግባን በአረማይክ ሲተረጎም
ወደ ቅዠትና መቅበዝበዝ ውስጥ አታስገባም ማለቱ ነው። እግዚአብሔር ሊፈትነን አይደለም፣ ከክፉ ሊጠብቀን እንጂ። በአረማይክ ወደ ኋላ ሊጎትተን ከሚችል ከማንኛውም ነገር ሁሉ ነፃ አውጣን ተብሎ ይተረጎማል። መንግስት፣ ኃይልና ክብር። ይህ ሐሳብ በጥንታዊ ቅጂዎች ላይ አልነበረም፣ ቆይቶ የተጨመረ እንጂ። ነገር ግን በአረማይክ እሳቤ ትርጉሙ ተመሳሳይ ነው። እግዚአብሔር የሁሉ ነገር መገኛ ነው። የጸሎቱ አጠቃላይ ይዘት እግዚአብሔር የፍጥረት ሁሉ ምንጭ ነው። በአረማይክ ሲነገር ጸሎቱ አብዛኛው ተመስጦና ማሰላሰል ሆኖ ጥቂት አቤቱታ ያሉት ነው። ሰማይና ምድርን ከሰው ልብ ጋር ማገናኘት ነው። ሕያው ጸሎት የማይንቀሳቀስ ቃል ብቻ አይደለም። ኢየሱስ እንድናስታውሰው የሰጠን ቀመር ብቻ አይደለም፣ የሕይወት መመሪያ እንጂ። የአረማይክ ቋንቋ ጮክ ብሎ ሲነገር እንግሊዘኛ ከሚገልጸው በላይ ሕይወት አለው። አቡን ድባሽ ማያ እስትንፋስ ራሱ ማለት ነው። ለምን ቤተክርስቲያናት አቀለሉት? በጊዜ ሂደት ውስብስብ ቃላት እየተቀነሱ ሂደዋል። ምናልባትም ለማስተማር ሊሆን ይችላል። ነገር ግን ጠለቅ ያለው ሐሳብ ግን ጠፍቷል። በዚህ ሂደት ላይ ሮማውያን ትልቁን ሚና ተጫውተዋል። እንደ ዕድል ሆኖ በሃያኛው ክፍለ ዘመን የአረማይኩ ጸሎት ስኮላሮች ድጋሚ ሊያገኙ ችለዋል። ጸሎቱም በድጋሚ ሕያው ሆኗል። የሕይወት ቃል ጸሎት። አንዳንዶች እንደሚሉት ኢየሱስ ያስተማረው እንደ እስትንፋሳችን ያህል እንድንጸልየው ነው። አየር ስናስገባ አቡን፣ አየር ስናስወጣ ደባሽ ማያ። በአረማይክ ጸሎት ማለት ቃላትን መደጋገም አይደለም፣ ጥሞናን፣ ትኩረትንና አስተውሎን ያካተተ እንጂ። ሰማይና ምድርን፣ መንፈስንና አካልን የሚያገናኝ ቀመር፣ ዘላለምን ከአሁን ጋር የሚያገናኝ ቀመር።